የምለው ማለት ነው ቤተሰብ እቺ ሴትዮ አንድ ሰው ትሆናለች፣ አንድ ደግሞ የሆነ ራቁቷን ትመጣና ታምዳለች። እኔ የሰው ነገር ግራ ግብት እያለኝ ነው። ትላንትና የለቀቀችው ቪዲዮ ማለት ነው ራቁቷ ስለነበረች ቲክቶክ አልተቀበላትም መሰለኝ ደልቶባታል። እና ዛሬ በድጋሚ ይህ ቪዲዮ ደግሞ ለቃለች። ትንሽ ዛሬ ይሻላል፣ ሰውነቷ አይታይም፣ ያ ነገሮቹ አይታዩም። ቢያንስ ለብሳለች ቲሸርት ማለት ነው። እና ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብትትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ሜሪዬ ትላንትና እንደዛ ራቁቷን ፈጣሪ ከዚህ ጠብቀኝ እያልኩ ነበር ቪዲዮ የሰራሁት ማለት ነው። እና ትላንትና ማለት ነው እና ማለት ነው እኛ አሁን ለምሳሌ ሴቶች ስነስርዓት ያላቸው ሴቶች የሆነ ስስ ቀሚስ ምናምን በቃ በኖርማል ቀሚስ ለብሱ ከስር የሚለበስ ቁምጣ ነው እሷ እንደዚህ ኖርማል አድርጋ ለብሳ የመጣችው ማለት ነው። እና የሆነ ነገር ቀሚስ ይሁን ሻርብ ይሁን ጥልብስ ይሁን ምን እንደሆነ አላውቅም ጣል አድርጋበት ነበረና አንዳንዴ እኔ እንጃ ምን አይነት ቤተሰብስ እንዳላቸው ምን አይነት አስተዳደግ እንዳደጉ ምን አይነት ባህልስ እንዳላቸው ወይም ደግሞ ምን አይነት ህይወት እንዳላቸው ግራ ግብት ይለኛል ማለት ነው። ወይም ደግሞ እቺ ሴታን ቆንጆ ናት፣ ትልቅ ሰው ናት፣ ስራ አላት፣ ራሱን ችላ የምትኖር ሴት ናትና እንዴት ህይወት የላትም ወይ ትዳር የላትም ወይም ደግሞ ምን መክራት ጓደኛ ቤተሰብ የላትም? እንዴት ምን ይሰማታል ማለት እንጂ አላውቅም። ፈጣሪ ቅር በለኝ። ፈጣሪ ከዚህ ውርደት ይጠብቀን አምላኬ ወይ ጌታ ወይ የምትሰጠኝ ነገር በልኬ የሚሆን ስጠኝ። ከልኬ አልፎ እኔን የምታስረሳኝ እንዳይሆን ዓለምን ሰውን ወይም ደግሞ ራሴን የምረሳበትን ነገር አትስጠኝ ጌታ፣ አንተን የምረሳበትን ነገር አትስጠኝ። አሚን አሚን በሉ። የምር ይሄ ከባድ ነገር ነው እንዴ! ራሳችሁ እኮ ሴትዮ የት እንዳለች